የምስራች ደስ ይበላችሁ ሞትን ድል አድርጎ ተነሳላችሁ እንኳን ለጌታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ ዘማሪት እንቁ ስላሴ ጎሳ ነኝ ሾመኝ ለምስጋና ሳለው ብላቴና ሶስተኛ ክፍል ተማሪ ነበርኩ የመጀመሪያ አልበም ሲወጣ ሁለተኛ አልበም ሲወጣ ደግሞ የስምንተኛ ክፍል ተማሪ ነበርኩኝ በ5 አመትሽ ጥርት ያለ ግጥም በቃልሽ ይዘሽ ታቀርቢ ነበር ስለማልታይ ጠረጴዛ ላይ ነበር የሚያቆም መሳቅ የሚችሉ አይመስለንም ኮስታሮች ራሳቸውን ከነገሮች በጣም ያገለሉ ተደርጎ ይታሰባል ዲሲፕሊን የሚባለው ነገር ከቤተ ክርስቲያን ህይወት የምንማረው ነገር ነው አገልግሎትሽ የፍቅር ህይወትሽ ላይ ተጽዕኖ አያሳድርም ዝም ይለኝ ከበሩ ከውጪ የሆነ ሴት እየሮጠች እየመጣች ነበር ማለት ነው እየዘመርኩኝ ልክ ሲጨርስ አንጠልጥላ ነው ወረደች መድረኩ ላይ ለምደማ ተፍሪው አቤት መላእክቱ ነጩን ለብሰው ምስራቹን አበሰሩ ተነስቷል ሾመኝ ለምስጋና ሳለው ብላቴና አንዴ ሆኖ ነርሶ በሰላም በፍቅር እኔም አንድ እንደሆን ካንተ ከአባቴ ጋር እኔም አንድ እንደሆን ካንተ ከአባቴ ጋር የምስራች ደስ ይበላችሁ ሞትን ድል አድርጎ ተነሳላችሁ ሞትን ድል አድርጎ ተነሳላችሁ የምስራች ደስ ይበላችሁ ሞትን ድል አድርጎ ተነሳላችሁ ሞትን ድል አድርጎ ተነሳላችሁ ሾመኝ ለምስጋና ሳለው ብላቴና ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለጌታ ኢየሱስ ክርስቶስ የብርሃነ ትንሣኤው በሰላም አደረሳችሁ እንላለን ዛሬ በዓል ላይ ነው የምንገኘው ወደ ኋላ መለስ አድርጌ ትውስታችሁ ሊነካ የሚችል አንድ መሰናዶን ይዤላችሁ ወደ እናንተ ቀርቤያለሁ ብላቴና ሳለች በ9 አመቷ በመጀመሪያ ዝማሬዋ ወደኛ ደርሳ ነበር የትላንትናዋ ብላቴና የዛሬዋ ዶክተር እንዲሁም ዘማሪት እንግዳ ይዤላችሁ መጥቻለሁ ይሄን ያህል ስላንቺ ካወራሁኝ እስቲ ራስሽን ደግሞ በደንብ አብራሪልን ዘማሪት እንቁ ስላሴ ይባላልው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዝማሬ አገልግሎት አገለግላለሁ በሙያዬ ደግሞ በአንስቴዥያ አንስቴቲስት ነኝ በጥቁር አንበሳ ሆስፒታል ያገለግልኩ እገኛለሁ ማለት ነው እንግዲህ እኔም ተመልካቾቼም ስናይሽ የደነገጥን ይመስለኛል ምክንያቱም በጣም ረጅም ጊዜ ሆኖታል ቀደመን ብያለሁ በ9 አመትሽ ነው ወደኛ ደርሰሽ የነበረው አሁን በጣም ትልቅ ለውጥ ላይ ነው ያለሽው ሰው ሲመለከትሽ ያስታውስሻል ያቅሻል ስሜን ሲሰሙ ነው የሚያስታውሱት እንጂ አፒራንሴን አይተው ብዙ ሰዎች አያስታውሱኝም እንቁ ስላሴ የሚለውን ስም እና ደግሞ ዝማሬዎቼን ሲሰሙ ያው በዛ ነው የሚያስታውሱኝ እንኳን አደረሰሽ እንኳን አብሮ አደረሰ በዓል ላይ ነው የምንገኘው እንግዲህ ጊዜሽን አጣበሽ ነው የመጣሽው አገልግሎቱም አለ እንዲሁም ደግሞ ስራውም አለ ዓለማዊ ስራውና ያንን አጣበሽ ስለመጣሽ በጣም ደስ ብሎኛል እንኳን ደህና መጣሽ እንኳን ደህና ቆያችሁኝ እኔም አመሰግናለሁ አክብራችሁ ስለጠራችሁ እሺ ወንድሜ አንተንም ልታወቅ ዘማሪ ሮቤል ሽፈራው እባላለሁ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የዜማ ዕቃ ዘማሪ ነኝ አይናፋር ነው አይደል አይናፋር ነው ገና ልጀምር ስል ነው ብዙ እንዳትጠይቅኝ እየተባልኩ ነበር
ብዙ አልጠይቅም አንተ እጅህ ነው የሚያወራው ከሷ ጋር ደግሞ ጥሩ ቆይታ አደርጋለሁ አንተም እንኳን አደረሰ እንኳን አብሮ አደረሰ እንኳን ወደዚህ መጣ ስለመጣህ ደስ ብሎኛል በዓል እንዴት ነው እስቲ ከዚህ እንጀምር በዓል ጥሩ ነው እግዚአብሔር ይመስገን ጾም ምን ይመስል ነበረ ፍቺውስ እንዴት ነው ያው ታላቁ ጾማችን እንደሚታወቀው በቤተክርስቲያናችን የአብይ ጾም በጉጉት እና በናፍቆት የሚጠበቀው ጾማችን ነበረ በጥሩ ሁኔታ በጣም ብዙ በረከቶችን ያገኘንበት ጾም ነው በጣም ደስ በሚል ሁኔታ አልፏል ግን ቶሎ ነው ያለቀው ፈጠነ በጣምና ግን በጣም ጥሩ ነበር እግዚአብሔር ይመስገን አንተ ጋስ ጾም እንግዲህ ያው ተናፍቆ የሚመጣ ጾም ነው አብይ ጾም ጥሩ ነው እንቁ እኔ ትንሽ ስለምቀርብሽም እንቁ ያልኩ ነበር መጣል ግን ደግሞ የለፋሽበት መጠሪያ አለሽ ሁለት መጠሪያ አለሽ ከፊት ዘማሪ ዶክተር እንቁ ስላሴ ጎሳ አይደለ ዘማሪት ብቻ በዘማሪቱ ልቀጥል ወይስ እንድንግባባበት ነው ዘማሪት እንቁ ስላሴ ነው የሚባለው እኔም ሰራበት ሙያ አንስቴዣ ይባላል አንስቴቲስት ነው የሚባለው ዘማሪት እንቁ ስላሴ በመባል ነው የምታወቀው አንቺ እንቁ ያልሽ መቀጠል ትችላለሽ እሺ ስለዚህ ተፈቅዶልኝ ነው እንቁ ያልኩ መጣራው ተመልካቾች በፊት ላይ በ9 አመትሽ ነው ወደ አገልግሎት የመጣሽው ብዙ ጊዜ ከትምርት ጋር ተጓዳኝ የሆኑ ትምርትን ይጋፋሉ ብለን የምናስባቸው ሌሎች ስራዎች አሉ በቤተሰብም ደረጃ ፍቃድ የማይሰጠን የመንፈሳዊ አገልግሎትም ቢሆን ማለት ነው አንቺ ጋር በውጤትሽ ጥሩ ነበር የትምርት ውጤትሽና እንዴት ነው ያ ሊሆን ይችላል ሁለቱንም ማስኬድ አልከበደሽም ያው እኔ ተወልጄ ያደኩበት ቤተሰብ በመሰረቱ በቤተክርስቲያን ቅርብ ሆኖ በሆነ ቤተሰብ ነው ተወልጄ ያደኩት እንግዲህ እንደመታደል ሆኖ እግዚአብሔር ነው ይረዳኝ ብዬ ነው የማስበው ከልጅነቴ ጀምሮ የመጣውበት መንገድ ስለሆነ ብዙ አዲስ አልሆነብኝም ያው 9 አመት ማለት በጣም ትንሽ ልጅ ነበርኩኝ 3ኛ ክፍል ተማሪ ነበርኩ የመጀመሪያ አልበሜ ሲወጣ ሁለተኛ አልበሜ ሲወጣ ደግሞ የ8ኛ ክፍል ተማሪ ነበርኩኝ ትንሽ ልጅ ነበርኩኝ እውነት ለመናገር ግን ከምንም በላይ የእግዚአብሔር እርዳታ ከዛ በመቀጠል ደግሞ ቤተሰቦቼ በጣም በብዙ ነገር ነበር ሰፖርት የሚያደርጉኝ በዛ ምክንያት ያው ብዙ አልከበደኝም ከዛ በኋላም ወደ ግቢም ከገባሁኝ በኋላ እግዚአብሔር ይመስገን እግዚአብሔር ረድቶኝ በጣም በጥሩ ሁኔታ ነው ጨረስኩት የግቢ ህይወትም ጥሩ ነበር እግዚአብሔር ረድቶኛል ማለት ይችላልኝ በዛ ጥሩ ብለሽማ እንድታልፊ አልፈልግም በደንብ እንድትነግሪኝ እፈልጋለሁ ምክንያቱም ለተመልካቾችም ትልቅ አርአያም መሆን ይችላል እንዲሁም ቅድምም ላነሳልሽ የሞከርኩት ከዛ አንፃር ነው ትምህርትና ትምህርት ላይ ብቻ ፎከስ እናድርግ ይባላል ምክንያቱም ከሱ ጋር ተያይዞ የሚመጡ ነገሮች ከዚህ የትምህርቱን ዓለም በመማር ባለብሽ መልኩና መስራት ባለብሽ መልኩ ሰርተሽ እንዳታልፊ ያደርጋል ተብሎ ስለሚታሰብ አንቺ ሁለቱም ላይ በጥሩ ሁኔታ ተወተሻል ብዬም ስላሰብኩ ስለሆነ ያመጣውሽ በደንብ እንድትገልጪልኝ እፈልጋለሁ ያው በተለምዶ በተለይ ደግሞ ከቤተሰብ ሳይድ ያው ልጆች ከትምህርት ባሻገር ያሉ እንቅስቃሴዎችን እንዲሄዱ አይፈለግም በተለምዶ ያው ከትምህርታቸው ይቀንሳሉ ተብሎ ስለሚታሰብ ይልቁንም ደግሞ ወደ ሰንበት ትምህርት ቤት ወደ ቤተክርስቲያን አገልግሎት እንዳይሄዱ የሚከለከልበት አንደኛው ምክንያት ከትምህርታቸው ይቀንሳሉ ተብሎ ስለሚታሰብ ነው የሚገርመው ግን በተቃራኒው ነው የሆነው ማለት ነው እኔ ብቻ አይደለሁኝም በጣም ብዙ በቤተክርስቲያን አገልግሎት ላይ ያሉ አገልጋዮችን እንደው እድሉ ተገኝቶ ቢጠየቁ በዓለማዊ ህይወታቸው በአካዳሚክ ላይፋቸው ሊሆን ይችላል በስራቸው እንደውም የላቀና የበለጠ ውጤት ያላቸው ሰዎች ሆነው ነው የሚገኙት እንግዲህ እንደ ምክንያት ላነሳ የምችለው ነገር ከእግዚአብሔር እርዳታ በተጓዳኝ ማለት ነው ሲቀጥል ዲሲፕሊን የሚባለው ነገር ከቤተክርስቲያን ህይወት የምንማረው ነገር ነው ዲሲፕሊን እንደሆነ ነገርን መስራት ጥንካሬ የምንማረው ከቤተክርስቲያን ነው ያንን አይተናል ብዬ አስባለሁ ሌሎችም ሰዎች ጋር ማየው የነበረው ነገርና በዛ ምክንያት እንደውም ሌላ የአገልግሎት ህይወት ከሌላቸው ሰዎች ወይም ደግሞ ወደ ቤተክርስቲያን ቅርብ ካሉን ሰዎች የተሻለ ውጤት ነው ሲኖራቸው የሚታየው ማለት ነው ብዙ ጊዜና እንግዲህ እኔ ጋርም ቢሆነው ነገር ያ ነው ምናልባት እንደው ዲቴል ንገሪኝ ካልሽኝ ከልጅነቴ ጀምሮ የማደርገው የነበረው ነገር ያው እዚህ ጋር ሌላ ስራ አለኝ ብዬ አስብ ስለነበረ በትምህርቴ እንዳልቀንስ በጣም ተጠነቀቅ ነበር ማለት ነውና
ያው ወደ አገልግሎት ከመግባቴ በፊት ቤተሰብም የሚያቀኝ ልጅ ሆኜ ነው አስተማሪዎቼም በትምህርት ቤት የሚያቆኝ እንቁ ስላሴ በቃ ተማሪ እንደሆነች ነው የሚያውቁትና ብዙ ኤክስፔክቴሽን ነበረኝ ካደኩበት ሶሳይቲ ማለት ነውና ወደ አገልግሎት ስትገባ እቺ ልጅ ትምህርቷን ትቀንሳለች ከበፊት ከነበራት ፐርፎርማንስ ይቀንሳል የሚል ኤክስፔክቴሽን ስለነበር ፍራቻ ስለነበረ ያንን ነገር እኔ ይዤ ነበር የምንቀሳቀሰውና በተለያየ ሁኔታ ወደ አገልግሎት በሚሄድበት ጊዜ አገልጋዮች ከኔ ሲኒየር የሆኑ ትልልቅ አገልጋዮችም ሳገኝ ሁሉ ጊዜ የሚመክሩኝ የነበረው ትምህርትሽን እንዳትታይ በትምህርትሽ በርቺ የሚል ነገር ነበርና በሰዓቱ እንግዲህ በልጅነታቸው ወደ አገልግሎት የገቡ ሌሎች አገልጋዮች ከትምህርታቸው ሲቀንሱ ታይቶ ይሁን አላቅም ግን በጣም ስጋት ነበርና ያንን ነገር ሰማ ስለነበረ ቤተሰቦቼንም ላለማሳፈር ይልቁንም ደግሞ ቤተክርስቲያኔን ላለማሳፈር ስል እንደው ብዙ ማስተዋል በማልችልበት እድሜ ማለት ይቻላል በልጅነቴ በጣም የምጨነቅበት ጉዳይ ነበር ማለት ነውና በጥንቃቄ ማንበብ ያለብኝ ነገር አነብ ነበር መስራት ያለብኝ ነገር ሰራ ነበር ባለኝ ጊዜ ማለት ነው ስለዚህ ብዙ የሚባክኝ ጊዜ አልነበረኝም ከልጅነቴምና ያንን ካልቸር ይዤው ነው የመጣሁት ወደ ኋላም አሁን ወዳለውበት ቦታ ስደርስ ማለት ነውና እግዚአብሔር ረድቶኛል ማለት ይችላልኝ በዛ በሚገባ ቤተክርስቲያንን እንዳልሹም ቤተሰብሽንም ቤተክርስቲያንም እንዲሁም የመጣሽባቸውን የትምህርት ተቋማትንም አኩርተሽ ወተሻል ብዬ ማለት እችላለሁ እኔ ያየሁት ነገር ስላለ ነው እንግዲህ ተመልካቾቼ ደጋግሜ ያልኩት በጣም ተለውጠሻል ትልቅ ሰው ሆነሻል አሁን በደንብ ከስምሽም በዘለለ እንደው ሾመኝ ለምስጋና በሚለው ዝማሬሽ ነው ሰው ሊያስታውስሽ የሚችለውና የትኛዋ ዘማሪት ሆነ የትኛዋ ብላቴና ናት ካሉ የትኛዋ እንደሆንሽ እስቲ ለማስታወስ ይሆነን ዘንድ ሰው ጋር የደረሽበት የመጀመሪያ ዝማሬሽን ብትይልን ብዬ አሰብኩኝ እሺ በሚገባ ሾመኝ ለምስጋና ሳለው ብላቴና ሾመኝ ለምስጋና ሳለው ብላቴና አሰለፈኝ ጌታ ሞልቶኝ በእልልታ ሾመኝ ለምስጋና ሳለው ብላቴና ሾመኝ ለምስጋና ሳለው ብላቴና አሰለፈኝ ጌታ ሞልቶኝ በእልልታ ማለሜን አልሞ ካጠገቤ ቆሞ ህልሜን ፈታውና ቃኘኝ ለምስጋና ብላቴናነቴን ወዶታል ልሳኔን ፊቱ በኮላተፍ ሰማኝ ሳይጸየፍ ሾመኝ ለምስጋና ሳለው ብላቴና ሾመኝ ለምስጋና ሳለው ብላቴና አሰለፈኝ ጌታ ሞልቶኝ በእልልታ በነፃነት ልቆም ስለ ፍቅሩ ላዚም አባት ከአባት በላይ ስላለኝ በሰማይ በልጅነት ልቤ ጽናት ነው ገንዘቤ መደነቅ ያለገኝ በፍቅሩ ለይቶ ሾመኝ ለምስጋና ሳለው ብላቴና ሾመኝ ለምስጋና ሳለው ብላቴና አሰለፈኝ ጌታ ሞልቶኝ በእልልታ ሾመኝ ለምስጋና ሳለው ብላቴና
በድጋሚ ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለኢየሱስ ክርስቶስ ብርሃነ ትንሣኤው በሰላም በጤና በፍቅር በደስታ አደረሳችሁ እያለን በአሻም ቴሌቪዥን ተዘጋጅቶ ወደ እናንተ የሚቀርበውን ልዩ የፋሲካ በዓል ፕሮግራማችንን ወደ እናንተ ያደረስን ነው። ዝማሬ መላእክትን ያሰማልን። ቅድሚያ አሁን ተመልካቾች ጋር ያለውን ስሜት በሙሉ ያጠራሽ ይመስለኛል። አሃ እሷ ናት እንዴ ነው ያሉት በእርግጠኝነት። የመጀመሪያ ዝማሬሽ ነበረ። የሰው አቀባበል ምን ይመስል ነበር? እንዲሁም በተጨማሪ ደግሞ በአገልግሎቱ ላይ በዚህ በመንፈሳዊ አገልግሎት ላይ ምን ያህል ጊዜ ሆነሽ? የሰው አቀባበል በጣም ደስ ይል ነበረ። ያው ትዝ በሚለኝ ማለት ነው ብዙ ነገር በደንብ ትዝ አይለኝም ግን ያው የልጅነት ሚሞሪም ስለነበረ ግን ትዝ በሚለኝ በጣም ደስ የሚል አቀባበል ነበረው። ሰዎች ያዩኝ የነበረው በቃ እንደ ልጃቸው ነበረ። ቤታቸው ያለው ልጅ ነበር አድርገው የሚያዩኝና በጣም ብዙ ቦታ ላይ ይሳሱልኛል። በቃ ምግብ የሚያመጡ ሰዎች ነበሩ ክፍለ ሀገር በተለይ ስንሄድ በቃ ለሷ ተብሎ ከቤታቸው ምግብ ይዘውልኝ ይመጣሉ። የሆነ ጊዜ እንደውም አሁን ትዝ አይለኝም የሆነ ሰው አስታወሰኝ። ክፍለ ሀገር የሆነ ቦታ ሄደን ወተት ያመጡልኝ ሰዎች ነበሩ ከቤታቸው ማለት ነው ለሷ ብለውና በጣም የሚገርም አቀባበል ነበረ። ያላቸውን ነገር ወርቃቸውን እስከመስጠት በተለይ አውደ ምሕረት ላይ በማገለግል ጊዜ ትንሽ ስለማልታይ ጠረጴዛ ላይ ነበረ የሚያቆሙኝና ያኔ በቃ በጣም ብዙ ሰው የተለየ ሪአክሽን ነበር የነበረው። በዝማሬውም የሰሙ ሰዎች ብዙ ቦታ እንደተዳረሰ ነው በሰዓቱ እንግዲህ ትዝ የሚለኝ የነበረው። በጣም የሚገርም አቀባበል ነበረ። በአገልግሎት እንግዲህ 2002 ነው መዝሙሩ የወጣው። በእርግጥ ከዛ በፊትም አገልግሎት አገለግል ነበረ። የመጀመሪያውን ዝማሬ አውደ ምሕረት ላይ ቆሜ ስዘምር የ5 ዓመት ልጅ ነበርኩኝ። በእውነት ያው በ5 ዓመትሽ ነው መድረክ ላይ አፍሽ ተፈቷል? ብዙ ጊዜ ታግዘኛለህ አይደለ? ይመስለኛል ማለት ወንዶች ሲሆኑ ደግሞ ትንሽ ይብሳል ይመስለኛል። አፍ ለመፍታት ትንሽ ጊዜ ይፈጃሉና በ5 ዓመትሽ ጥርት ያለ ግጥም በቃልሽ ይዘሽ ታቀርቢ ነበረ? አዎ የመጀመሪያ ጊዜ ስዘምር 5 ዓመቴ ነበረ። ትዝ ይለኛል የዘማሪ ትምህርት ነሽ በቤተ መቅደስ ያሳደከኝ የሚለው መዝሙር ያኔ አዲስ ወጥቶ ነበርና በጣም ሞደው ዝማሬም ነበረ እና እዛ ክሊፕ ላይ ዝማሬው ላይ አንድ ህፃን ልጅ አለች ስላድኖ ስር ቆማ የምትሳለም የምትሰግድ የምትዘምርና እሷን እያየሁኝ ነበረ። በቃ በጣም ይስበኝ የነበረው ዝማሬው ማለት ነውና ታስቦበትም አልነበረ። እኛ ጋራ ያው ተወልጄ ያደኩት ሞጆ ነውና በጣም ሰፊ ጉባኤዎች ይሰሩ ነበር በሰዓቱና ጉባኤ ተሰርቶ አዳራሽ ረጅም ትልቅ አዳራሽ አለ እዛ ተሰርቶ ነበርና ልዘምር አልኩኝ። ከእናቴ ጋር ነበር የተቀመጥኩት። ልዘምር አልኳት። ያው ከዛ በፊት ቤት ውስጥ እዘምራለሁ ይጮሃለሁ ምናምን ይሰማሉ እንደምዘምር ያውቃሉ። ግን አውደ ምሕረት ላይ ቆሞ ለመዘመር በሚደርስ ድፍረት ትችላለሽ ብሎ ይጠበቀ ሰው አልነበረም። እና እናቴ እሺ በቃ ካልሽ እንግዲህ ያለችኝ። አባቴ አገልጋይ ስለነበረ አውደ ምሕረት ላይ ነበር የነበረውና መድረኩ ላይ በወረቀት ጻፈችለትና እንዬ እዘምራለሁ እያለች ስለሆነ እንዳትፈራ አዳራሹ መጋረጃ አለው። መጋረጃው ይጋረድላትና ትዘምር ሰውን ስታይ ግጥም እንዳይጠፋባት ምናምን ብላ ወረቀት አስያዘችኝና ይሄንን ለአባት ስጪና ትዘምሪያለሽ አለች። ሄጂ ሰጣሁት። አየውና በወቅቱ የነበረው ስብከተ ወንጌል ኃላፊ አነበበው። ትዘምሪያለሽ እውነት አለኝ። እግሩ ላይ አስቀምጦኝ ማለት ነው። ከዛ እስኪ በይልኝ ምናምን አለ። ስብከት እየተሰበከ ነው። በጆሮ ዘመርኩለት ለስብከተ ወንጌል ኃላፊ ማለት ነው። በቃ ትዘምራለች አለ። ከዛ እናትሽ ግን ስለምትፈራ በመጋረጃ ውስጥ ትዘምር ብላለች። ምን ታያለሽ ምናምን አለኝ። አይ ዘምራለሁኝ አልፈራም መጋረጃ አያስፈልግም ዘምራለሁ ራሴ ምናምን አልኩኝ። አሁን የለኝም እንደዚህ አይነት ድፍረት ነው ለመናገር። ከዛ ወጣሁኝ። አንድ መዝሙር ነው በቤተ መቅደስ ያሳደከኝ ሙሉን መዝሙር ምንም ግጥም ሳልስት ምንም ሳልሳሳት ዘመርኩኝ ማለት ነውና ትዝ የሚለኝ ከበሩ ከውጪ የሆነ ሴት እየሮጠች እየመጣች ነበር ማለት ነው። እኔ እየዘመርኩኝ ልክ ስጨርስ አንጠልጥላ ነው ወረደች መድረኩ ላይ አቀፋኝ ማለት ነው። በጣም የሚገርም ሪአክሽን ነበር። ከዛ በኋላ
በቃ ዘምር ጀመር ማለት ነው። ሌሎች አገልጋዮች እኛ ደብር ለማገልገል ሲመጡ ስዘምር ሲያዩኝ መዝሙር ሊሰራ ይገባል ትዘምር የሚል ነገር መጣ ማለት ነው። ከዛ ጊዜ ጀምሮ እንግዲህ እናቴ ወይ አባቴ የሚችሉት ክፍለ ሀገር ጉባኤ ሲኖር ማለት መዝሙር ሳልሰራ በፊት ክፍለ ሀገር ሄድ ነበረ። ሰባኪዎች በቃ አንድ ጻል ልጅ አለች ትዘምራለች እያሉ እነ መምህር ጳውሎስ መልካስላሴ በጣም እሱ በደንብ ትዝ ይለዋል። ይሄ ከሱ ጋር ብዙ ቦታ ሄደን ነበር በሰዓቱና እና ከዛ ጊዜ ጀምሮ እንግዲህ ኦልሞስት 7 አመት ጀምሮ ክፍለ ሀገር መውጣት ጀምሬያለሁ። ከዛ በኋላ ከ2 አመት በኋላ መዝሙር የተሰራ በ2002 አሁን እንግዲህ 2015 ላይ ያለ ነው። እድሜን ያስቆጠራችሁ እስቲ እናስታውሰው በቤተ መቅደስ ያሳደከኝ ትንሽ በይልን በድምጽሽ። በቤተ መቅደስ ያሳደከኝ ለአፌ ጥበብን ያስተማርከኝ የልጅነት አምላክ ወዴት አለ ከዚያ ለማሳብ ክንዴ ዛለ በቤተ መቅደስ ያሳደከኝ ለአፌ ጥበብን ያስተማርከኝ የልጅነት አምላክ ወዴት አለ በዚያ ለማሳብ ክንዴ ዛለ ያሸዋ ላይ ህንጻ ሆኗል ቤቴ ያረገረጋል መሰረቴ ጠላት ሰልጥኖብኝ ደክም ያለው ዛሬ ብቻዬን ቀርቻለሁ በቤተ መቅደስ ያሳደከኝ ለአፌ ጥበብን ያስተማርከኝ የልጅነት አምላክ ወዴት አለ በዚያ ለማሳብ ክንዴ ዛለ። ዋው በጣም ነው ደስ የሚለው። ያኔ ድምጽሽን ማሰብ አያቅትም በ5 አመትሽ። እንግዲህ 2 የተሰጠን ወረቀቶች አሉ እንድንጨዋወት ታስቦ የተሰጠን ነው። አንቺ ጋር ያለው ጥያቄዎች አንቺ ለኔ የምታቀርቢልኝ ነው። እኔ ጋር የተሰጡኝ ጥያቄዎች ደግሞ እኔ ላንቺ ማቀርብልሽ ነው። ትንሽ ዘና ያደርጋሉ ተብሎ የታሰቡ ጥያቄዎች ናቸው። እሱን እየተጠያየቅን በየመሃሉ እኔ ማቀርብልሽንም ጥያቄ እንዲሁ ያቀርብ እንዲሁም በዝማሬው ደግሞ ከወንድማችን ጋር አብረን ዝማሬዎችን ያቀርበን እንቀጥላለን። እንግዲህ በድጋሚ አይናፋር ነኝ አትጠይቂኝ ተብዬ ነው እዚህ ጋር ዝም ያልኩትኝ። ወዳንተ ተጠቁማለሁ ሁሌ። ከማን ይጀምር? ከኔ ጀምሮ እሺ ጀምሪ ጠይቂኝ። እሺ የመጀመሪያ ጥያቄ ከዶሮ ብልቶች ነጠላ የሆኑት ወይም 2 የሌላቸው ጥሪ። ጥያቄ ይደገምልኝ። ከዶሮ ብልቶች ነጠላ የሆኑትን ከዶሮ ብልቶች ነጠላ የሆኑት እሺ መቋደሻ ሲቋደሱት ነው 2 የሚሆነው። ጉሮሮ 2 የለውም አይደል? አንድ ነው። ይከፈላል ግን አዎ። ስለዚህ በአንድ ይያዝልኝ። ፈረሰኛ አይበቃኝም? 3 ተጠራው። ይበቃሽ። አዎ ግን ባለሙያ ነኝ። ትሰራለሽ ለበዓል? ምንም አይደለም። የመጀመሪያ ልጅ ስለሆንኩኝ ሴት የመጀመሪያ ልጅ ስለሆንኩኝ ስራ ምንም አይደለም። ምንም አትልም። እሺ እኔ ደግሞ ልጠይቅሽ። አገልግሎትሽ የፍቅር ህይወትሽ ላይ ተጽዕኖ አያሳድርም? እሺ አይ በጣም ፕራይቬት የሆነ ጥያቄ ነው። ሰው አንቺን ለመቅረብ ፈርቶ አያውቅም? አጋጥሞሽ አያውቅም? ወይስ ስቂ ደግሞ መሳቅ ትችያለሽ? እንደ አይነት ጥያቄዎችን አስተናግደሽ አታውቂም? በዚህ ላስተካክልልሽ። አዎ በተለይ ደግሞ ብዙ ጊዜ መጀመሪያ አካባቢ ሲያቁኝ ሰዎች እኔ እንደሆንኩኝ ሳያውቁ እንዳልኩሽ አሁን ባለኝ አፒራንስ ብዙ ሳያቀኝምና ሳያውቁ በቃ ተግባብተን ስራም ላይ ሊሆን ይችላል ትምህርት ቤትም ምናምን ከዛ በኋላ እንቁስላሴ ዘማሪዋ ምናምን የሚለው ነገር ሲመጣ በጣም የሆነ የሚታይ ግልጽ ሪስፔክት ታያለሽ ምናምን
እውነት ለመናገር እኔ በዛ መንገድ መምጣቴን በጣም ወደዋለሁ። እንግዲህ እስካሁን በመጣሁትም ያው ገና ነኝ፣ ብዙ ነገር አይቻለሁ ለማለት ይከብደኛል። ይሄ አገልጋይ የሚለው ስም እና ከዛ ጋር ተያይዞ ሰዎች እኔ የሚያዩበት መንገድ በጣም ኮምፈርት የሚሰጠኝ ቦታ ነው፣ በጣም ማለት ነው። እና ብዙ ጊዜ ራሴንም ኤክስፕሌን ለማድረግ አልጨነቅም። ዋንስ እንደዚህ አይነት ቦታ ላይ ያለው ሰው መሆኔን ሰዎች ሲያውቁ ያለው የሚያሳዩኝ ሪአክሽን እወደዋለሁ እውነት ለመናገር እና ደስ ይለኛል ያ መንገድ። እንደዛለ የፍቅር ህይወትን እንዴት አፌክት ያደርጋል የሚለው ላልሽው አይ ዶንት ቲንክ አፌክት የሚያደርግ አይመስለኝም። እውነት ለመናገር እኔ ገና ነኝ። ገዛ ያው የተመረኩት የዛሬ ዓመት ነው። ገና ስራ ላይ ነኝ ያለሁት። የፍቅር ህይወት አልጀመርኩም፣ አልገባውም። እንደዚህ አይነት ህይወት የለኝም። ግን አይዲሊ ሳስበው አፌክት የሚያደርገው አይመስለኝም እውነት ለመናገር። በተለይ ደግሞ እንደዚህ አይነት ሁኔታዎች ሲታሰቡ ፓርትነር በጥንቃቄ መምረጥ በደንብ ታውቆ መግባት የሚፈልግ ነገር ስለሆነ ዋንስ የተዋወቅሽበትና ኮመንሊ ደግሞ ቦታ የምትሰጪው ነገር ሲኖር ብዙ የሚከብድ ነገር አይሆንም ማለት ነው። እና አገልግሎት ደግሞ ሁሉም ሰው አገልጋይ ብቻ ሳይሆን ሁሉም ሰው የመጣበት ነው የተፈጠረበት ዓላማ እስከሆነ ድረስ አይደለም የፍቅር ህይወትን ሌላም ነገርን አፌክት ሊያደርግ የሚገባው ነገር አይደለም፣ ፕራዮሪቲ የሚሰጠው ነገር ስለሆነ ማለት ነው። እና አይከብድም ብዬ ነው የማስበው። እንግዲህ ያሉበት ሰዎች ደግሞ በደንብ ያው ምን እንደሚሉ እናያለን። እሺ እኔ ነኝ ተረኛ መሰለኝ። እሺ በሁለተኛ ጥያቄ እሺ በልጅነትሽ የማትረሺው የተቀጣሽው ቅጣት? በጣም አጥፊ ነበርኩኝ አስታውሳለሁ። አሁንም አልታረምኩም። አሁንም በጣም ረባሽ ልጅ ነበርኩኝ። ግን በሚባለው ልክ የምቀጣም አይደለሁም አልነበርኩኝም። ቅጣቱን ሳይሆን አንድ ማረሰው ምን አጋጠመኝ፣ ሮብ ከዩኒፎርም ውጪ ሌሎች ልብሶችን መልበስ እንችላለን ስለሚታጠብ ተብሎ ከዛ ኮት ያለው ቀሚስ ለብሼ ሄጄ እንዴት እንደሆነ አላውቅም ሽንት ቤት ውስጥ ገባብኝ ኮቱ። እንዴት እንደሆነ አሁንም አላስታውሰውም። ከዛ በጣም እንደምቆጣ ፊል ስላረኩኝ ከውጭ በር ጀምሮ ተንበርክኬ ጆሮዬን ይዤ ነበር የገባሁት። ታጥባይ ማለት ነው። እያለቀስኩ እንደዛ እንደገባሁ አስታውሳለሁ። ቅጣት ግን ትዝ አይለኝም። የተቀጣሁት ቅጣት አለ ብዬ አላስብም። የመጨረሻ ልጅ ነበርሽ? የመጨረሻ ነኝ። ለዛ ነው ተቀጥተሻል። እኔም የምቀጣ አይነት ልጅ አልነበርኩም ለመናገር። ትንሽ ዝምተኛም የሚባል በቃ ብቻ ብዙ የሚያጠፋ ልጅ አልነበርኩም። ግን ያው ትንሽም ጥፋት ቢሆን ሳጠፋ ቀጣ ነበርና እኔ ሁሌ የማጠፋው ጥፋት ይታወቃል። ትምህርት ቤት ስንሄድ አጸደ ህጻናት እያለንም ከዛ በኋላ ፓስታ ወይ መኮሮኒ ከሆነ የታሰረልን ሹካ አብሮ እሱን እጥል ነበር። በቃ በሱ ሁሌ የምቀጣ በሱ ነበር። ከዛ ውጪ እቃም አልሰብርም፣ ማስቸገር ልጅ አልነበርኩም። ለእናቶቻችን ደግሞ የቤት እቃቸው ማለት ምን ማለት እንደሆነ እናውቀዋለን። ይሄንን እስቲ አንተስ የተቀጣኸው የምታስታውሰው ቅጣት የለም? እንደውም ለየት ያለ እኔ ላይ እንደውም ይበረታል ቅጣት። ለምን? አስቸግር ነበር ልጅ እያለሁ በጣም አስቸጋሪ ነበር። አሁን ስረጋጋ እንደውም ብዙ ይገርመዋል። እና የምታስታውሰው ቅጣት የለም ታዲያ? ምረሰው የለም ብዙ ነው አልቅ በየጊዜው ተቀጣይ ነበር። በጠብጥ ነበር። እሺ ሁለተኛ ጥያቄ፣ እንቁላል የማትጥል ዶሮ ምን ተብላ ትጠራለች ይላል? የማትጥል አይገርምም? አውቀው ነበር። አማርኛ አስተማሪዎቼ እንዳያዩት ነገር ጠፍቶብኛል። ታግዛታለህ? እኔ ስለማውቀው ልመልስ። ቄብ ዶሮ። እሺ ሶስተኛ፣ እስካሁን ከሰራሽ ፕሮግራም የፈተነሽ እና ደግሞ ስታዩ የምትወጁ ስራሽ የትኛው? አዎ ደስ የሚል ጥያቄ ነው። አክቹአሊ ሁሉም ስራዎች ይፈትናሉ፣ እንደ አይነታቸው ይለያዩ እንጂ
ለኛ በተለይ ደግሞ ሚዲያው ላይ ያሉ ሰዎች በሙሉ ይረዱኛል ብዬ አስባለሁ ትልቁ ፈታኝ ነገራችን እንደዚህ ኢንተርቪው ከሆነ እንግዳው ሊቀር ይችላል እና ለኛ ሆረር ፊልም በይው በቃ ያንን ማሰብ በራሱ ለኛ በጣም ቻሌንጅ ያደርጋል እሱ ይፈትናል ከሰራቸው በጣም የምወዳቸው ገና ናቸው ልቤን ሙልት አድርጎታል ማለት አትችልም ስኬት ሂደት አይደለም በሂደት ምናልባት በደንብ ፕራውድ አድርጌ ይሄ ስራዬን ልምችለው በደንብ ሰርቻለሁ ብዬ ባላስብም የረፍት ሰዓት የተሰኘ ፕሮግራም አለኝ ከባልደረቦቼ ጋር ምሰራው እያንዳንዶቹን ፕሮግራሞች በጣም ነው የምወዳቸው እነሱ ኢሊ እሺ ወደ አንቺ ልምጣ ብዙ ጊዜ ይሄ እዚህ ጋር የተጻፈ ጥያቄ አይደለም እኔ የሚሰማኝ ስለሆነ ነው ለምሳሌ ይሄ መንፈሳዊነትን ሲያስቡ ብዙ ሰዎች ጋር ማስተውለው ነገር ህመም ሲያጋጥማቸው መድኃኒት መውሰድ የሚቃረን ነገር መስሎ የሚሰማቸው ሰዎች አሉና ከዛ አንፃር አንቺ መንፈሳዊ ሰው ነሽ አገልግሎት ላይ ያለሽ ሰው ነሽ ከዛ በተጓዳኝ ደግሞ በህክምናው ላይ ያለሽ ሰው ነሽ የጤና ባለሙያም ነሽና እንዴት ተመለከቻለሽ እንደዚህ አይነት አስተሳሰብ ያላቸው ሰዎች ልክ አይደለም በመጀመሪያ ማለት ጤና በሐኪም ዘንድ ሄዶ መታከም እግዚአብሔርን አለማመን ወይም ደግሞ እግዚአብሔር ላይ ለን እምነት የሚጠይቅ ወይም ኩዌስችን የሚያደርግ ነገር ሆኖ መቅረብ የለበትም ልክም አይደለም ሲጀመር ተያይዘው የሚሄዱ ነገሮች ናቸው እዚህ ጋር ሚስ የምናደርገው ብዬ ማስበው ነገር በጣም ብዙ በቤተክርስቲያናችን በተለይ ደግሞ ከመጀመሪያው ኢቭን በጌታ በነበረበት ወቅት የነበሩ በህክምና ሙያ ላይ የነበሩ ሰዎች ነበሩ ለምሳሌ ቅዱስ ሉቃስ ከ72 አርድእት መካከል የነበረ የቤተክርስቲያናችን አባት ነው እሱ በስጋ ስራው የህክምና ሙያ ላይ ነበር ወይም ሐኪም ነበር የነበረው በቤተክርስቲያናችን ታሪክ የታወቀ ነገር ነውና ስለዚህ የሚቃረኑ ነገሮች አይደሉም ሐኪም ቤት መሄድ ሁሉም ነገር ማለት ሌሎችም ሙያዎች ቢሆኑ እግዚአብሔርን አስቀድመን ስንሰራ እግዚአብሔር በእኛ በኩል ነው የሚሰራውና ያንን አምነን ነው እንደ ሐኪም እንደ ባለሙያም መኖርና መንቀሳቀስ ያለብን ሌላውም ሰው ቢሆን ደግሞ የተቃረኑ ነገሮች እንደሆኑና ወደ ሐኪም ዘንድ መሄድ የእግዚአብሔርን አዳኝነት ጥያቄ ውስጥ ማስገባት እንደሆነ አድርጎ ማሰብ የለበትም ማለት ነው አራተኛ ጥያቄ ማለት ነው ለምን ደግሞ አትወፍሪው አቤት ይላል እንግዲህ እኔም አላውቀውም ማለት ያን ያህል ፍላጎት የለኝም ብዙ ጊዜ የክብደት መጠናቸው ጨመር ያሉ ሰዎች ሲጨነቁ መሯሯጥ ላይ ነው ማያቸው እኔ ለመሆን ብዙ ሰው ሲጥር ስለማይ አልፈልገውም ግን አላውቅም ለምን እንደማልወፈር እበላለሁ በቅምሻ መራገብሬ ያቁኛል ለምን ተታወቂው ማለት ለዛ ይመስለኛል ግን ትበያለሽ ግን ለምን ደግሞ አትወፍሪው አይነት አልወፍርም እና አንቺም ወፍራም አይደለሽ ቀጭን ነኝ ብዙ ጊዜ ቀሚስ ስለምለብስ አያስታውቅም እንጂ ቀጭን ነኝ እሺ እኔ ልቀጥል በህክምናው ዘርፍ እንዳለሽ ያወቀ ሰው ይመስለኛል ይሄኛውን ጥያቄ ላንቺ እንድጠይቅሽ ያደረገኝ ራስሽን አክመሽ ታውቂያለሽ ወይ ይላል ህመም ሲሰማሽ ያለሽ ስሜት እንዴት ነው ያው ኦፊሻሊ መቼም ራስ ማከም የሚባለው ነገር ያው የሚሆን ነገር አይደለም እንኳን ራስሽን ቤተሰብም የቅርብ ሰዎችን ታከሚ ሜዲካል ኢቲክሱ አይፈቅድም ያው እንደ ቀልድ እንግዲህ አሳስበሽ ከሆነ ከተማሪነት ጊዜያችን ጀምሮ ራሳችንን በእያንዳንዱ ጥቃቅን ነገር ዲያግኖስ እናደርጋለን ይሄ ብዙ የህክምና ሙያ ላይ እና ጤና ነክ ሙያዎች ላይ ያሉ ሰዎች ሼር የሚያደርጉት ነገር ይመስለኛል የሆነሽ ነገር ትንሽ ነገር ስታይ እንዴ ይሄ ነገር እንደዚህ ነው እንዴ ያልሽ ሌላ ጊዜ በማታስቢው መንገድ ራስሽንም በቅርብሽም ያሉ ሰዎችን በሁሉም ነገር ዲያግኖስ የማድረግ ነገር አለ አይቀርም እሱ ያው ግን ኦፊሻሊ እንደዛ አይሆንም ነው መልካም እሺ እስቲ ዝማሬሽን ደግሞ እናሰማቸው ያው ዘማሪም ስለሆንሽ ነውና እዚህ መጣ ነው የተገናኘ ነው ወንድማችንም እጄ ነው አፌ ብሏልና እስቲ እናሶራው እሱንም ወምድረኒ ተገበር ፋሲካ ወምድረኒ
ፋሲካ ተሐዜባ በደመ ክርስቶስ ተሐዜባ በደመ ክርስቶስ ተሐዜባ በደመ ክርስቶስ ተሐዜባ በደመ ክርስቶስ ምድር ጸዳች ሐሴት አረገች ምድር ጸዳች ሐሴት አረገች በክርስቶስ ደም በእውነት ታጠበች በክርስቶስ ደም በእውነት ታጠበች በክርስቶስ ደም በእውነት ታጠበች በክርስቶስ ደም በእውነት ታጠበች ወምድርኒ ትገብር ፋሲካ ወምድርኒ ትገብር ፋሲካ ተሐዜባ በደመ ክርስቶስ ተሐዜባ በደመ ክርስቶስ ተሐዜባ በደመ ክርስቶስ ተሐዜባ በደመ ክርስቶስ እዩና እመኑ ሰዎች መቃብሩ ባዶ ሆኗል ኢየሱስ በኩለ ሌሊት በኃይሉ ሞትን ድል ነስቷል ኢየሱስ በኩለ ሌሊት በኃይሉ ሞትን ድል ነስቷል እዩና እመኑ ሰዎች መቃብሩ ባዶ ሆኗል ኢየሱስ በኩለ ሌሊት በኃይሉ ሞትን ድል ነስቷል ኢየሱስ በኩለ ሌሊት በኃይሉ ሞትን ድል ነስቷል እልልታ ለዚህ ይገባል ምስጋና ለዚህ ይገባል የሞት ኃይል ተዋርዷል ዛሬ ሲኦልም ተመሰቃቅሏል የሞት ኃይል ተዋርዷል ዛሬ ሲኦልም ተመሰቃቅሏል እዩና እመኑ ሰዎች መቃብሩ ባዶ ሆኗል ኢየሱስ በኩለ ሌሊት በኃይሉ ሞትን ድል ነስቷል ኢየሱስ በኩለ ሌሊት በኃይሉ ሞትን ድል ነስቷል መላእክቱ ነጩን ለብሰው ምስራቹን አበሰሩ ተነስቷል ኢየሱስ ብለው ለዓለም እንዲናገሩ ተነስቷል ኢየሱስ ብለው ለዓለም እንዲናገሩ እዩና እመኑ ሰዎች መቃብሩ ባዶ ሆኗል ኢየሱስ በኩለ ሌሊት በኃይሉ ሞትን ድል ነስቷል ኢየሱስ በኩለ ሌሊት በኃይሉ ሞትን ድል ነስቷል ምስጋናችን ይቀበለን ሾመኝ ለምስጋና ሳለው ብላቴና በተለያዩ አማራጮች እየተመለከታችሁን የምትገኙ ያሻብ ቤተሰቦችን በሙሉ በድጋሚ መልካም በዓል እንዲሆንላችሁ ተመኝተናል አንቺም ነሽ አይደል እስቲ ወደዚህኛው ጥያቄ ከመግባቴ በፊት ከ2012 ጀምሮ ከዛ በፊትም የመድረክ ላይ ዝማሬዎችን አገልግሎትን ትሰሪ ነበር ግን የመጀመሪያ አልበምሽ የወጣው በ2002 እንደሆነ ገልጸሽልኝ ነበርና አሁን ላይ ያኔ ተማሪ ነበርሽ አሁን በባለፈው አመት ግራጁዌት አድርገሽ በስራ ላይ ነው የምትገኘው
እንዴት ነው አገልግሎትና ስራ አይጋጭም? እንዴት እያስኬድሽው ነው ወይስ ቀዝቀዝ ብሏል? አላለም እውነት ለመናገር እንደውም ተማሪ ከነበርኩበት ጊዜ በተሻለ አሁን እያገለገልኩኝ ነው ያለሁት ማለት ይሻላል ከተማሪነት ጊዜ አሁን በስራ ላይ የምሰራው በጥቁር አንበሳ ስፔሻላይዝድ ሆስፒታል እና መቅረዝ ጠቅላላ ሆስፒታል እሰራለሁ ጥሩ ነው አገልግሎት እግዚአብሔር ይመስገን ከዛ ጎን ለጎንም ዝማሬዎችን እየሰራሁኝ ነው የተወሰኑ ዝማሬዎችን በዩቲዩብ በራሴ ዩቲዩብ ላይ የለቀኳቸው ዝማሬዎች አሉ አሁንም በቅርቡ የመለቃቸው ዝማሬዎች አሉ አልበምም ሶስተኛ አልበሜንም ለመስራት እንግዲህ ዝግጅት ላይ ነኝ ያለሁት እንግዲህ እግዚአብሔር ይርዳኝና በቅርቡ እሱን አደርሳለሁ ብዬ አስባለሁ አሜን ይርዳሽ ደስታችን ነው እስቲ አንቺ ነሽ የጀመርሽው አይደለ ቀጥያ እሺ ህይወት ባለማዊ በመንፈሳዊ ህይወቷ ምን ትመስላለች እንዴት ናት ደህና ናት ጎበዝ አይደለሁም ደጋግሜ ስጠይቅሽ የነበረው አገልግሎትና ስራ እንዴት ታስኬጃለሽ ብዬ እኔም ልማርበት ስለምፈልግ ጭምር ነው ምክንያቱም ብዙ ጊዜ ወደዛ እንዳንሄድ መንፈሳዊ ነገሮችን እንዳናስብ ለራሳችን ሰበብ ወይም ምክንያት የምንሰጠው ነገር አለ አይደለ እንደዛ ሰበብ ከሚደረድሩ ሰዎች መካከል አንዷ ነኝ ብዬ አስባለሁ ስራ ላይ ነኝ ዛሬማ ቢዚ ነኝ ጊዜ የለኝም በሚሉ ሰበቦች ምክንያቶች ራሴን አርቅ ያለው ብዬ አስባለሁኝና ደካማ ነኝ የምትመክሪኝ ምክር ካለ እቀበላለሁ ከሁለታት ደስ ይለኛል ያው እኔ እንኳን ለመምከር ደረጃ ደርሻለሁ ብዬ አላስብም ግን ምንድነው ብዙ ጊዜ ብዙ ሰዎች ላይ የማየው ነገር በተለይ መንፈሳዊ ህይወትን ለማስተካከል ይፈልጋል ብዙ ሰው ይመስለኛል ከእግዚአብሔር ጋር ያለን ነገር ማስተካከል መንፈሳዊ ህይወታችን ላይ መጠንከር እንፈልጋለን ከዛ ችግር ነው ብዬ የማስበው ነገር የሆነ የምናስበው አይዲያል ፐርሰን አለ ሳስተካከል እንደዚህ አይነት ሰው ሆናለሁ ብለን ምን ጠብቀው አይነት ሰው ማለት ነውና ያንን ሰው በአንድ ጀንበር ለመሆን እንፈልጋለን ከትንሽ መጀመር አንፈልግም ጸሎት ስንጀምር ያሉትን እንዳለ ጸሎቶች ማድረስ እንፈልጋለን በአንድ ጊዜ ብቻ የምንሄድበት አካሄድ ልክ ስላልሆነ ይመስለኛል በጀመርንበት ፔስ ማንቀጥለው ወይም ደግሞ ኮንሲስተንሲ ማይኖራል ማለት ነው ስለዚህ አንደኛ ለነገ ብሎ የሚቀመጥ ነገር መኖር የለበትም ነገ እንደዚህ ያደርጋለሁ ነገ ንስሐ ገባለሁ ነገ ቅዱስ ቁርባን እቀበላለሁ ነገ ቤተክርስቲያን ሄዳለሁ የሚለው ነገር የሚያሰንፍ ነገር ነው የሚሆነው የሆነ ፐርፌክት የሆነ ታይሚንግ እስከምንጠብቅ ድረስ ጊዜ ደግሞ ያመልጠናልና ከትንሹም ቢሆን ዛሬ መጀመር ጸሎት ለመጸለይ ስናስብ ጠዋት ተነስተን ውዳሴ ማርያም ዳዊትም ወንጌሉን ሁሉንም ለማድረስ ከማሰብ አንድ አቡነ ዘበሰማያት ልባችንን ሰብስበን ጸልየን መውጣት ንስሐ ለመግባት ስናስብ ሁሉ ነገራችንን አስተካክለን ከዛ በኋላ ሄደን እንደዚህ ነበርኩኝ አሁን አስተካክያለሁ ብለን ራሳችንን ለማቅረብ ሳይሆን ባለንበት ድክመት ባለንበት ችግር ላይ ሆነን ራሱ ሄደን ንስሐ ለመግባት ራሳችንን ዝግጁ ማድረግና ያንን ኢምፐርፌክሽኑን መፍቀድ ነው ለራስ ጥሩ ነው ብዬ የማስበው የሚመስለኝ ነገር ማለት ነው ብዙ ጊዜ ሰበብ እንደረድራለን ራሳችንን ወደ መንፈሳዊ ነገር ለማቅረብ ዛሬማ አልችልም ይሄንን ያህል ጊዜ በድየው አምላኬን ምን ብዬው ቀርባዋለሁ እንዲሁም ደግሞ ቢዚ ነኝ አልችልም ዛሬ እስቲ ሌላ ጊዜ ሄጄ እንደዚህ ለማድረግ ሞክራለሁ አይነት ሰበቦችን እንደረድራለን ያ ነገር ተቀባይነት አለው ከሌለውስ በምን አይነት መልኩ ማስተካከል እንችላለን ብለ ታስባለህ ሲጀመር የተፈጠርንበት ዓላማ አለና በኃጢአታችን ምክንያት ነው ሰርተን ለፍተን እንድንኖር የሆነውና ሰው ደግሞ ያንን ዓላማ መርሳት የለበትም ምክንያቱም ዋናው መጀመሪያ ሊይዘው የሚገባው ነገር ምንድነው የሃይማኖቱን ማስቀደም እምነቱን ማስቀደም ያለበት ወደ ቤተክርስቲያን መጠጋት አለበት ከዛ ሁለተኛ የሚሆነው ያኛው ውጤታማ የሚሆነው እንደዛ ሲሆን እና ይሄ ምክንያት ሊሆን አይችልም አለማስተዋል ነው ያ መቅደም አለበት እሺ ልምጣው ዳንቺ ቅድምም ለማንሳት ሞክሬያለሁ ይሄንን አጠናክረሽ ትመልሽልኛለሽ መንገድ ላይ ሊሆን ይችላል ወይም ታክሲ ውስጥ መዝሙርሽ ተከፍቶ ማንነትሽን ግን ያላወቁበት ጊዜ አለ ወይ በጣም ብዙ ቦታ አይደል
እሺ ብዙ ቦታ እንደዚህ አይነት ነገር ያጋጥመኛል። ከዛ እኔም ለመናገር አልሞክርም። በቃ ዝም ብዬ አልፈዋለሁኝ። አብረሽ እየዘመርሽ ከራስሽ ጋር ትመጫለሽ። አይ ስሰማ የሚሰማኝ ስሜት አለ ብለሻልና ብዙ ደስ የሆነ የሚል ነገር ለየት ያለ ባህሪ አታሳይም ስትሰሚው ዝማሬሽ? ይሄ ነገር ያው ብዙ ሰው ጋር ያለ ይመስለኛል። የራሳችን ድምጽ ስንሰማ ብዙ ኮምፈርት አይሰማም መሰለኝ። እኔ ያው የልጅነት ድምጼ በጣም ቀጭን ስለነበረ እሱ ግልጽ ነው። ከዛም በኋላ እንደው አካባቢ ላይ ሲከፈትም ምናምን እንኳን አብሬ ልዘምር ማለት በቃ እኔ በሌለውበት ቢከፍቱ ደስ ይለኛል። እውነት ለመናገር አልዘምርም አብሬ። ዶክተር ስናስብ ወይም በጤና ሙያ ውስጥ ያሉ ባለሙያዎችን ስናስብ ጨካኝ ናቸው ብለን እናስባለን። ብዙ ጊዜ እንደዛ አይነት ስሜት እኔም ይሰማኛል፣ ተመልካቾችም እንዲሁም ደግሞ ጥያቄውን ያወጡትም እንደዛ ብለው ስላሰቡ ይመስለኛል ያወጡትና እውነት እንደሚባለው ጨካኝ ናችሁ ወይ ደፋር ናችሁ ወይ ነው? ያው ደፋር ነው የሚኮነው፣ ያው ፕሮሰሱ ወደዛ መንገድ ይሄዳል። ጨካኝ የሚለው ግን በጭራሽ ሊገልጽ የሚችል ነገር አይደለም። ሲጀመር አንደኛው በዛ ፕሮፌሽን ለመቆየት ራሱ የሚያስፈልገው ነገር ሲምፓቲ ነው፣ ለሰው ማዘን። በዛ ሰው ቦታ ሰው ራሳችንን አድርገን ማሰብ፣ እናታችንን አባታችንን በዛ ሰው ቦታ አድርጎ ማሰብ ባይሆን ራሱ እንደ ሰው ለሰው ማዘን ይሄ አካዳሚካሊ እና ፕሮፌሽናሊ ከሚመጣው የሙያ ልምድ በላይ የሚያስፈልገውና ወሳኙ ነገር ነው። ስለዚህ ጨካኝ የሚለው ቃል በጭራሽ አብሮ ቢሄድ ነገር አይደለም። ከጤና ባለሙያነት ጨካኝ የሚለው ቃል አብሮ አይሄድም በጭራሽ ማለት ነው። ደፋር የሚለው ግን ፕሮሰሱ እንደዛ እንድትሆኚ ያደርግሻል። የትምህርቱን ፕሮሰስ፣ የስራውን ፕሮሰስ፣ የምትሄጂበት መንገድ፣ በየቀኑ የምታያቸው ነገሮች ደፋር እንድትሆኚና ጎብዘሽ አሁን የመጀመሪያ ጊዜ እኔ ትዝ የሚለኝ ነገር ተማሪ ያለሁኝ የነበርኳት እንቁና አሁን ላይ ያለሁት እንቁ አንድ አይደለሁም። የመጣሁበት መንገድ ያንን ነገር ለዛ ነገር የምሰጠውን ሪስፖንስ ይቀይረዋል። ምንም ጥያቄ የለውም። ትዝ ይለኛል የመጀመሪያ ጊዜ ክላስ ነበረን ጥቁር አንበሳና አንድ እናት በምን ምክንያት እንደሆነ ትዝ አይለኝም ያርፋሉ። ታማው ነበርና እናት አረፉ። ልጆቻቸው እያለቀሱ አየሁኝ ማለት ነው። ቁጭ ብዬ ነው ሳለቅስ የነበረው አብሬ ማለት ነውና ከዛ በኋላ እንደዛ አትሆኝም ወይ ደግሞ የሆነ ነገር ስታያት ደነግጪም ወይ አትፈሪም ማለት ጨካኝ ሆነሻል ማለት አይደለም። ያንን ነገር የተፈጠረውን ችግርም ሊሆን ይችላል ማኔጅ ለማድረግ ስለሚያስፈልግ ነው ያ ማንነት ማለት ነው። ያለሽው አንቺ ስለሆንሽ እዛ ቦታ ላይ ያን ነገር ማኔጅ ለማድረግ ደፋር መሆንና ጠንካራ መሆን የሚያስፈልግ ነገር ቢሆንም ግን ደግሞ ለሰው ማዘን ለሰው መራራት ደግሞ በጭራሽ ሊቀር የማይችል ነገር ነው። ከሙያው ጋር ተነጣጥሎ የሚታይ ነገርም ያልሆነ ነገር ነው ማለት ነው። እንግዲህ ይሄ ጥያቄ ለሁለታችሁም ይሆናል። መግቢያችን ላይ ጀማሪ ነኝ ከኔ ብዙ ይጠበቃል ብለኸኝ ነበረ። እንዲሁም አንቺም ስታወሪ ሰራው ብዬ አላስብም ብዙ መሰራቸው ስራዎች አሉ እያልሽኝ ነበርና ከዚህ በኋላ በምን አይነት ስራዎች ልንገናኝ እንችላለን ካንቺ ጋር? እንዲሁም ካንቺ ምን ይጠብቁ? በተጨማሪ ደግሞ አንቺን የሚፈልጉ ሰዎች በምን ሊያገኙሽ ይችላሉ? እንዳልኩሽ ነው ገና ነኝ ብዬ ነው የማስበው። ረጅም ከአገልግሎት በኋላ ከመጀመሪያው እና ሁለተኛው አልበሜ በኋላ የነበረውን ጊዜ ትምህርት ላይ ነበርኩኝ ረጅም ጊዜ። ከዛ በኋላ ያው ባለፈው አመት ነው የጨረስኩት ትምህርቴን። አሁን ሞር ከስራው በበለጠ ደግሞ አገልግሎት ላይ እግዚአብሔር በረዳኝ መጠን እደርሳለሁኝ ብዬ አስባለሁኝ። ቅድም ትንሽ ለማለት እንደሞከርኩት ዝማሬዎችን እየሰራሁ ነው። የራሴን ዝማሬዎች አዳዲስ ዝማሬዎች ነጠላና አልበም ስራዎችን እየሰራሁኝ ነው። በቅርቡ እንግዲህ እግዚአብሔር ከረዳኝ በራሴ ዩቲዩብ ቻናል ላይ እየለቀኩኝ ነው። የተወሰኑ መዝሙሮችን ሰርቼ ለቅቄያለሁኝ አዳዲስ ዝማሬዎችን። ከዚህ በኋላም ደግሞ እግዚአብሔር በረዳኝ መጠን በዛ መልኩ ተደራሽ ሆናለሁ ብዬ አስባለሁ። ዩቲዩብ ላይ ሰዎች ሊያገኙ ይችላሉ ማለት ነው። በተወሰነ መልኩ ቲክቶክ ላይም አንዳንድ ነገሮችን ለማድረስ እየሞከርኩ ነው። ባለኝ ሰዓት እየሞከርኩኝ ነው። በዛም ምናልባት ማግኘት ይችላሉ እኔን ማለት ነው። እኔ በአገልግሎት ላይ ነው ያለሁት። አሁን በደንብ ብዙ ማወቅ ማድረግ የሚገባኝ ነገሮች ይኖራሉ። በደንብ አገልግሎት ላይ በደንብ ማገልገል እፈልጋለሁ ከዚህ በኋላ። እግዚአብሔር ይፍቀድና ደግሞ እናያለን ወደፊት።
ስለዚህ እንዳላችሁት በአዳዲስ ስራዎቻችሁ በአገልግሎታችሁ ከዚህ በኋላ ከስክሪኑ አጠፉ አንቺም ከዚህ በኋላ አያቁኝም ብለሽ ማለፍ አትችይም እየታየሽ ነው ያለሽ ወደ ስክሪኑ መምጣት ጀምረሻል ምናልባት በተለያዩ ፕላትፎርሞች ስለምትሰሪ በዛ ዝማሬዎችሽን አስተዋውሰው የሚያቁሽ ሰዎች ሊኖሩ ይችላሉ በመጨረሻ ማለት የምትፈልጉት ማስተላለፍ የምትፈልጉት በዓለም ስለሆነ እንኳን አደረሳችሁ ማለት የምትፈልጓቸው ሰዎች ይኖራሉ እንዲሁም ልታመሰግኗቸው ይገባል እንደዚህ አይነት እድል ካገኘን አይቀር እነዚህ ሰዎች ሊመሰገኑ ይገባል ብላችሁ ብታስቡትም ካለ እድሉን ልስጣችሁ ያው ማመስገን ፈልገው ከእግዚአብሔር ቀጥሎ ቤተሰቦቼን በጣም ላመሰግናቸው ወዳለው ያው ብዙ ሰው የሚያውቀው ነገር ይመስለኛል እኔ ያው በልጅነቴም ስለነበር አገልግሎት የጀመርኩት እኔን ከቤተሰቦቼ ነጥሎ ማየት የሚከብድ ነበርና እንደው አሁን ያለውበት ቦታ ጥሩ ነው ተብሎ ከታሰበ ያለውበት ቦታ ላይ ያለውት ከእግዚአብሔር በታች በቤተሰቦቼ በወላጆቼ እገዛና ጥበቃ ነውና ያው ከልጅነቴም ጀምሮ ያለኝን ነገር አይታው አምነውብኝ ከዛ በጣም ብዙ ውጣ ወረዶችን አልፈው ነው እኔ ወደ አገልግሎቱና ወደ ዝማሬው እንድመጣ ያደረጉኝ ከዛም ደግሞ በትምህርቴም ደግሞ ጥሩ ነገር እንዲኖረኝ ያደረጉኝ በእነሱ ምክንያት ነው እንዲኖረኝ ሆኖና በጣም ለመሰከናቸው ወዳለው በጣም ጤናና እድሜ እንዲሰጣቸው እግዚአብሔርን ሁሌም በጸሎት እጠይቃለሁ ከዛው ጪው መዝጋት ፈልገው ሐሳቤን ለመላው የክርስትና እምነት ተከታዮች እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ በማለት ነው አመሰግናለሁ እናንተም እንኳን አደረሳችሁ እንኳን አብራ አደረሰን እሺ በብዙ መንገድ አለ ምናልባት በአገልግሎት ብቻ ላይ ይችላል ያው ቤተሰብ ከእግዚአብሔር ቀጥሎ ቤተሰብ ትልቁን ድርሻ ይወስዳል እናቴ አባቴ ቤተሰቦቼን አመሰግናለሁ ከዛ ወደ አገልግሎት ስመጣ ደግሞ ክራር ያስተማረኝ ሰው አለና በጣም ጥሩ ትሁት የሚባል ሰው ነው በጣም ብዙ ነገሮች ይለኝ ነበር ያስተምረኝና በጣም ጠቅሞኛል እሱ አሁን ላይ ላለው ነገርና ዮሲያስ ይባላል በጣም አመሰግናለሁ እስከዛሬ እድሉን አላገኘሁም ነበር ለማመስገን እቺን አጋጣሚ ለመጠቀም ፈልጌ አመሰግናለሁ እንኳን አደረሳችሁ ለመላው የኦርቶዶክስ እምነት ተከታዮች እንኳን ለመድኃኒታችን ለኢየሱስ ክርስቶስ የፋሲካ በዓል በሰላም አደረሳችሁ ጥሩ ጊዜ ነበረን መታችሁ እንደዚህ መልካም የሆነ ጊዜ እንድናሳልፍ ስለፈቀዳችሁ ስላደረጋችሁ ከልብ አመሰግናለሁ ሁለታችሁ ነው እኛም እናመሰግናለን በሌላ ስራዎች መገናኘታችን አይቀርም ከዚህም በኋላ እንግዲህ ፕሮግራማችንን የጀመርነው በዝማሬ ነው ስለዚህ ምን ጨርሰው በዝማሬ ይሆናል እኔ ቀድሜ ግን ልሰናበታቸው በድጋሚ ለመላው የክርስትና እምነት ተከታዮች በሙሉ መልካም ብርሃነ ትንሣኤ እንዲሆንላችሁ እመኛለሁኝ የዛሬው መሰናዶ ይሄን ይመስል ነበር ቀጣይ ግን ልዩ የበዓል ፕሮግራሞቻችን ወደ እናንተ መድረሳቸውን ይቀጥላሉ ሰናይ ጊዜ መልካም በዓል መልካምነት ልቤን ማርኮታል ዛሬም ዘላለም አምላክ ያንተን በምንም ነገር የማልቀይር ሕያውነት ሕያው አድርጎኛል መልካምነት ልቤን ማርኮታል ዛሬም ዘላለም አምላክ ያንተን በምንም ነገር የማልቀይር ግድ ስላልኩ አይደል እርዳታ ሁሌም መሐሪ ሁሌም ፍቅር ነህ ሕይወት ቢጎድል ዜማ ያንስም ካዳኙ ክንድ አይኔን አልነቅልም ሕያውነት ሕያው አድርጎኛል
መልካምነት ልቤን ማርኮታል ዛሬም ዘላለም አምላክ ያንተነ በምንም ነገር የማልቀይር በሰራ ካፈር በሆነም ትቢያ እስትንፋሳለን ልል ሃሌሉያ ዝናሬን በቃል ከሞላ ጌታ እነደዋለሁ ግንቡን ሳልመታ ሕያውነት ሕያው አድርጎኛል መልካምነት ልቤን ማርኮታል ዛሬም ዘላለም አምላክ ያንተነ በምንም ነገር የማልቀይር ፈራሽ ስጋዬ ቢውል መቃብር ሕያዊት ነፍሴ አለላት ክብር ከምርጦቼ ጋር ከብሩካኑ ናፈቅኩኝ ላይ ደርሶ ዘመኑ ሕያውነት ሕያው አድርጎኛል መልካምነት ልቤን ማርኮታል ዛሬም ዘላለም አምላክ ያንተነ በምንም ነገር የማልቀይር የፍራታው ሕፃን የሰላሜ ሰው አዲሱን ምዕራፍ ወርደ ገለጥከው ከሰማይ ህብረት ከልዑካኑ አስታርቀኸኛል ሊቀ ካህኑ ሕያውነት ሕያው አድርጎኛል መልካምነት ልቤን ማርኮታል ዛሬም ዘላለም አምላክ ያንተነ በምንም ነገር የማልቀይር ሕያውነት ሕያው አድርጎኛል መልካምነት ልቤን ማርኮታል ዛሬም ዘላለም አምላክ ያንተነ በምንም ነገር የማልቀይር ዝማሬያችን ይቀጥላል ወደ እርሱ እንድመጣ ከልካዬን ተቆጣ አኖረኝ በቅፎ ቀባኝ በመዳ